ደግሞ በቢዝነስ ውስጥ ስኬታማ ለመሆን ከቁጥራዊ እውቀት ይልቅ የስነ ልቦናዊ ዝግጅት እጅግ በጣም አስፈላጊ ነው ተብሎ ነው የሚታሰበው። ያ ማለት ምን ማለት ነው? የፋይናንስ መጽሐፍቶችን ብታገላብጡ የምታገኙት ከ90% በላይ የሚሆነው የኢንቨስትመንት ሰክሰስ ዲፔንድ የሚያደርገው ከስነ ልቦናችን ጋር ነው እንጂ ምናልባትም ከቁጥራዊ መረጃዎች ጋር አያያዝም ተብሎ ነው የሚታሰበው። አንድ ሰው ወደ ኢንቨስትመንት ወደ ቢዝነስ ሲሰማራ ሰክሰስፉል ለመሆን ካስፈለገው የ90% የሚሆነው የኢንቨስትመንት ሰክሰሱን ማተር የሚያደርገው የስነ ልቦና ዝግጅቱ እንደመሆኑ መጠን በስነ ልቦና ዝግጁ መሆን መቻል አለበት ነው። አንደኛው ዝግጅት ነው ማለት ነው። ያ ማለት ምን ማለት ነው? በተርዣሪ ቢል የኢንቨስትመንት ዘርፍ ውስጥ ስትሰማሩ ዝግጁ መሆን ይጠበቅባቸዋል። እስከ መቼ ነው ኢንቨስት አድርጌ የምቆየው? የምን ያህል ብር ነው ኢንቨስት የማደርገው? በኢንቨስትመንቴ ውስጥ የምጠብቀው ሪተርን በአንዴ ሀብታም የሚያደርግ ነገር ነው ወይስ በጊዜ ሂደት ውስጥ እያደገ